ይህንን የተነገረውን ትንቢት አካል ለማልበስ እግዚአብሔር ሲያስብ የሚያስፈልጉ ነገሮች ነበሩ። አንደኛ እዛ ጋር ሰማይ ላይ ያለውን አጀንዳ ያንን መልእክት ይዞ የሚመጣ ያስፈልጋል። አሜን አሜን። መልእክቱን አድራሽ ማለት ነው። ሃሌሉያ። መልእክቱ ደግሞ የሚደርስበት ስፍራ ያስፈልጋል። መልእክቱን ደግሞ የሚቀበል ያስፈልጋል፣ የሚያስተናግድ ማለት ነው። ስለዚህ እነዚህ ነገሮችን በዚህ ቦታ እንመለከታለን። መልእክቱን በብሉይ ኪዳን የተነገረውን ትንቢት እግዚአብሔር አምላክ በምድር ላይ አካል ለማልበስ ሲፈልግ መልእክቱን አድራሽ አድርጎ የተጠቀመው መልአኩን ገብርኤልን። ኢየሱስ ያድናል። በጣም እኔ ይሄንን ሐሳብ ይሄንን ሳነብ ያን ሰሞን የዛሬ 2000 ያን ኢየሱስ ክርስቶስ የተወለደበት ሰሞን ላይ መልአኩ ገብርኤል በጣም ቢዚ የሆነበት ሰሞን ነው ብዬ ነው ለራሴ ያሰብኩት ማለት ነው። ቅድም ሳነብ ለራሴ እንዴት እንደሆነ ታሰባችሁ? መጀመሪያ መልአኩ ገብርኤል መጣ። እዚሁ ሉቃስ ወንጌል ላይ እንደምትመለከቱ መጣና በምኑ ተራ በእጣው ተራ እያጠነ ወዳለው ወደ ዘካርያስ ኢየሱስ ያድናል ወደ ቤተ መቅደስ መጣና ምን አለ? ትንቢት ተናገረ። ኦር ደግሞ የሚሆነውን ነገር ተናገረ። መልእክት ማለት ነው። ምን ብሎ? ዘካርያስ ሆይ አለ፣ ጸሎትህ ተሰምቷል። ዘካርያስ እኮ ስለራሱ ለመጸለይ አይደለም የሄደው። እግዚአብሔር ራሱ አስታውሶ የዘካርያስን ጸሎት ሲመልስ ተመልከቱ። ዘካርያስ ስለ የትኛው ጸሎት ነው የሚያወራው ነው ያለው መልአኩን። ስለ የትኛው ጸሎት ነው የምታወራው? እኔ እኮ አሁን የመጣሁት ለህዝቡ ለህዝቡን ወክዬ ዕጣን ለማድረስ ነው ወደ እግዚአብሔር ፊት የመጣሁት። ስለ የትኛው ጸሎት ነው የምትናገረው ስል መልአኩ ዞር አለና ምስቲ ኤልዛቤት ምን ታደርጋለች? ወንድ ልጅን ትወልዳለች። ኤልሳቤጥ ወንድ ልጅን ምን ታደርጋለች? ትወልዳለች ስል አለ። ሰውየው ራሱ ረስቷል። ኧረ ኢየሱስ ያድናል። እኛ ብንረሳ ጸሎታችንን እግዚአብሔር አይረሳም። እሱ አስተውሶ ያደርገዋል። አሜን አሜን። ረስቷል። ግን መጣና ወንድ ልጅን ትወልዳለች ስሙንም ዮሐንስ ትለዋለች ብሎ ተናገረ ማለት ነው። ከዛ እኔ አርጅቻለሁ ሚስትም እንደዛ፣ ይሄ እንዴት ይሆናል? ለዚህ ምንድነው ምልክቱ ስል ምልክት እንዲሆን ትፈልጋለህ? ልጅ እስከሚወለድ ድረስ ዚፓፕ አድርጌያለሁ አለ። እሱ እኮ እንትን አይደለም፣ ለሱ ምልክት ነው። ኢየሱስ ያድናል። ለኛ ነው እንጂ አልሰማ ብሎ እንደዚህ ብሎ ምናምን እንለው፣ ለሱ ምልክት እኮ ነው። ምልክት ነው የጠየቀው። ምን ምልክት? ይሄው በቃ ተዘግቷል። ሲወለድ ስታይ ይከፈታል። ሌላ ነገር ውስጥ እንዳትገባ ማለት ነው። ኢየሱስ ያድናል። ተናግሮ አፉን ዘግቶ ሄደ። አፉ የተከፈተው ራስ ስም ሲያወጡ ዘካርያስ ይሁን ብሎ ማለት ነው። በአባቱ ስም የተወለደውን ልጁን ዮሐንስን ሊሰይሙት። ከዛ በኋላ ኖ አለና ልጁ ሲወለድ ምክንያቱም ስሙን የሰማው ዘካርያስ ብቻውን ስለሆነ ዮሐንስ እንደሆነ የግድ የሱ አንደበት መናገር አለበት። ምን እንዲሆን